ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 10 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በተለያዩ የአፋብን ግንባሮች የሚካሄዱ ውጊያዎች ሲቀጥሉ በፋኖ አሃዶች መካከል ደግሞ የውህደት ምክክር መካሄዱ ተነግሯል። ዝርዝር ያውደ ግንባር መረጃዎችን ይዘናል። ብልጽግና በዓለም አቀፍ ደረጃ ከፍ ብሎ የቆየውን የኢትዮጵያ የዲፕሎማሲ ታሪክ ወደ ኩስምና እየመራው ነው ተብሏል። የአውሮፓ የሕግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ነው ያለውን ግድያ አስመልክቶ ለተመድ የዘር ፍጅት መከላከል ቢሮ ጥሪ አቅርበዋል። ብርሃኑ ጁላን ያካተተው በመከላከያ ሰራዊት ከፍተኛ አመራሮች መካከል የተካሄደው ስብሰባ ውዝግብ አስነስቷል። የኦሮምኛ ቋንቋ ትምህርት ፈተና በኦሮሚያ ክልል የሚኒስትሪ ፈተና ላይ ሳይሰጥ በአዲስ አበባ መሰጠቱ እያነጋገረ ነው። ተሰሙታላችሁ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በተለያዩ የአፋብን ግንባሮች የሚካሄዱ ውጊያዎች ሲቀጥሉ በፋኖ አሃዶች መካከል ደግሞ የውህደት ምክክር መካሄዱ ተነግሯል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መመስረቱን ተከትሎ ቀደም ሲል በተለያዩ ጎራዎች ተሰልፈው የነበሩ የሁለት የተለያዩ ክፍለ ጦር አመራሮችና አባላት በአካል ተገናኝተው ወቅታዊ የጋራ ምክክር ማድረጋቸውን አስታውቀዋል። ቀደም ሲል በሸዋ በነበሩ ሁለት እዞች ስር በተለያየ ጎራ ተሰልፈው የነበሩት የአጼ አምደ ጽዮን ኮር 7-70 ክፍለ ጦርና የአጼ ዘርዓ ያዕቆብ አንደኛ ኮር 7-70 ክፍለ ጦር አባላት አመራሮች እንዲሁም በስራቸው የሚገኙ ሻለቆች በአካል ለምክክር ግንኙነት አድርገዋል። በኤፍራታና ግድም ወረዳ በተካሄደው በዚህ የምክክር መድረክ ላይ የሁለቱ ክፍለ ጦር ከፍተኛ አመራሮች የናሁሰናይ ሻለቃ፣ የስበር ሻለቃ፣ የሲኖ ሻለቃ አመራሮችና የደመላሽ ሻለቃ ኮማንድ አመራሮች እና የሰራዊት አባላት ተገናኝተው መክረዋል። ተመሳሳይ ስም የነበራቸው እነዚህ ሁለት ነባር ክፍለ ጦሮች በአካል መገናኘታቸውና መመካከራቸው በሰራዊቱና በአመራሮቹ እንዲሁም በህዝቡ ዘንድ ደስታንና ከፍተኛ መነሳሳትን የፈጠረ መሆኑ ተገልጿል። በሌላ የአውደ ግንባር መረጃ ደግሞ የአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ቃኝና መሐንዲስ ሰኔ 9 2018 ዓ.ም በእነማይ ወረዳ ሁለት አምባ ዲቢሳ ቀበሌ በተጣለ ደፈጣ 6 ያገዛዙ ሰራዊት አባላት መገደላቸው ተገልጿል። ከዚህ ጋር በተያያዘ ሰኔ 10 2018 ዓ.ም በማህበረ ብርሃን ቅዱስ ገብርኤል ቤተክርስቲያን በጅምላ ተቀብረዋል። በሌላ በኩል ደግሞ በሚኒሊክ እዝ የ106ኛ ኮር አርበኞች በዋድላ በዳውንትና በመቄት ወረዳዎች የተቀናጀ ጥቃት በመክፈት የጠላትን ጦራሽ መድምደው አንጸባራቂ ድል መቀዳጀታቸው ታውቋል። በአንጻሩ ከፋኖ ጋር ፊት ለፊት ገጥሞ ማሸነፍ ያልቻለው የአገዛዙ ኃይል ደግሞ ንጹሐኖች ላይ ያነጣጠረ ጥቃት በመፈጸም የበቀል እርምጃ መውሰዱ ተነግሯል። በአፋብን ወሎ ቤተ አማራ ሚኒሊክ እዝ ስር የ106ኛ ኮር አርበኞች ሊመከት የማይችል ከባድ ማጥቃት በመክፈት በርካታ የጠላት ወታደሮችን ደምስሰው ድል መቀዳጀታቸውን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ትናንት ሰኔ 9 2018 ዓ.ም በዳውንት ወረዳ በመቄት ወረዳና በዋድላ ወረዳ የጠላት ጦር ከባድ የሆነ ሽንፈት የተከናነበበትን እርምጃ ከወደ ፋኖ ተወስዶበታል። በመቄት ወረዳ ገጣጢት፣ ወቄጣና አርቢት በተባሉ አካባቢዎች እንዲሁም በዋድላ ወረዳ ደግሞ ቋና ተብሎ በሚጠራው አካባቢ በተካሄደው ተጋድሎ በርካታ ቁጥር ያላቸው የጠላት ብልጽግና ቡድን ተላላኪ ወታደሮች ሙትና ቁስለኛ ሲደረጉ ቀሪው ኃይል ህይወቱን ለማትረፍ ከቋና ወደ ኮን ከተማ፣ ከወቄጣ ከገጣጢትና አርቢት ወደ ጋሸና ከተማ እግሬ አውጭኝ ፈርጥጧል። በተመሳሳይ በዳውንት ወረዳ ከሰንተል እስከ እስትንፋሰ ክርስቶስ ገዳም ድረስ 7 ቀበሌዎችን የሸፈነ ከባድ አውደ ውጊያ የተካሄደ ሲሆን በዚህም የጠላት ኃይል ተሽመድምዶ ከባድ ጉዳት ሲከናነብ የአርሶ አደሩን የጋማ ከብቶች በግዳጅ በመያዝ ሙትና ቁስለኛውን ሲሰበስብ ውሏል። ብልጽግና በዓለም አቀፍ ደረጃ ከፍ ብሎ የቆየውን የኢትዮጵያ የዲፕሎማሲ ታሪክ ወደ ኩስምና እየመራው ነው ተባለ። ኢትዮጵያ ከአጼ ምኒልክ ዘመነ መንግስት ጀምሮ እስከ ኃይለ ሥላሴና ደርግ እንዲሁም በኢህአዴግ ዘመን መንግስት ከፍተኛ የዲፕሎማሲ ስራዎችን በመስራት በዓለም አቀፍ ደረጃ ከፍ ያለ ተቀባይነትና ተደማጭነት እንዲኖራት ተደርጓል። ይሁን እንጂ በዘመነ ብልጽግና አገዛዙ የራሱ ህዝብ ላይ ጦርነት ከመክፈት ባለፈ በአጎራባች ሀገራት ላይ ጭምር የጠባጫሪ ፖለቲካን በማራመድ የአገሪቱን ክብርና ሞገስ አሳጥቷል።
በዚህም በተለያዩ ዓለም አቀፍ መድረኮች ኢትዮጵያ እየተገለለች፣ ጎረቤት ሀገር ኬንያ ደግሞ እየነገሰች መጥታለች። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2005፣ 2008፣ 2009፣ 2010፣ 2012 በቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዘመን እንዲሁም በ2015 እና በ2017 በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዘመን በቡድን 7 ሀገራት ስብሰባ ላይ ተሳትፋ ነበር። ሆኖም ዘንድሮ በፈረንሳይ የተካሄደ ባለው ስብሰባ ኬንያ በፕሬዝዳንቷ ስትወከል፣ ግብጽ ደግሞ በታሪኳ ለሁለተኛ ጊዜ በመሪዋ ተወክላ ተገኝታለች። ኢትዮጵያ በዚህ ጉባኤ ላይ አለመሳተፏና ሙሉ በሙሉ መቅረቷ በዲፕሎማሲውና በኢኮኖሚው ረገድ ስጋት ይፈጥራል። ይበልጥ አሳሳቢ የሚሆነው የዓለምን የፖለቲካና የኢኮኖሚ አቅጣጫ የሚወስኑ ዋና ዋና ዓለም አቀፍ ውሳኔዎች፣ የዕዳ ቅነሳ ስትራቴጂዎችና የልማት አጀንዳዎች በሚቀረጹበት በዚህ ተጽዕኖ ፈጣሪ መድረክ ላይ የኢትዮጵያ ድምጽ ሳይሰማ በመቅረቱ ነው። ጎረቤት ሀገር ኬንያ በተደጋጋሚ የክብር እንግዳ ሆና ጥሪ እየተደረገላት ባለበትና ሌላው ቀርቶ ግብጽ በታሪኳ ለሁለተኛ ጊዜ ብቻ በፈረንሳዩ የኤቪያን የጂ7 ጉባኤ ላይ እንድትሳተፍ በተጋበዘችበት ወቅት ኢትዮጵያ ለመገኘቷ የዲፕሎማቲክ ኩስምና ላይ መሆናችንን የሚያሳይ ነው ሲሉ ብዙዎች አስተያየት እየሰጡ ነው። የኢትዮጵያ ከዚህ መድረክ መራቅ አገሪቱ ቀደም ሲል በአፍሪካ ቀንድ የነበራትን የጂኦፖለቲካዊ መሪነት ሚናና በዓለም አቀፍ ደረጃ የነበራትን ዲፕሎማሲያዊ ተሰሚነት ዝቅ አድርጎታል። አብይ አህመድ በህዝባቸው ላይ በሰሯቸው ዓለም አቀፍ ወንጀሎች ምክንያት ራሱ ዓለም ከሚገፋቸው መድረኮች ብቻ ሳይሆን እንደ የተባበሩት መንግስታት ድርጅት ስብሰባዎችን ከመሳሰሉ መድረኮች በይፋ ሲርቁ ይታያሉ። የአውሮፓ የህግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ነው ያለውን ግድያ አስመልክቶ ለተመድ የዘር ፍጅት መከላከል ቢሮ ጥሪ አቀረበ። ማዕከሉ በቅርቡ አርሲ ዞን አሰኮ ወረዳ በትንሹ 37 ኦርቶዶክስ ክርስቲያኖች መገደላቸውን፣ አብያተ ክርስቲያንን መቃጠላቸውን አመልክቷል። ማዕከሉ ትናንት ባወጣው ማሳሰቢያው ኢትዮጵያ ውስጥ አጠቃላይ ምርጫ በሚካሄድበት ወቅት በአንድ ወገን ክርስቲያኖች ሟች ወገኖቻቸውን ይቀብሩ፣ በሺዎች የሚቆጠሩ ሲቪሎችም ከመኖሪያ ቀያቸው ይሳደዱ ይፈናል ቀሉ እንደነበር ገልጿል። ግድያው ኦሮሚያ ክልል ውስጥ ክርስቲያኖች ላይ በተደጋጋሚ ከተፈጸመው ጥቃቶች በቅርቡ የተፈጸመ መሆኑን በማመልከትም ድርጊቱ በመላው ኢትዮጵያ በአማራ ሕዝብ ላይ የተደረገ ነው ያለውን ግፍና ጭካኔ የጨመረ ስጋት ነው ብሏል። የሁኔታውን መባባስ ምክንያት በማድረግም የአማራ ሕዝብና በኢትዮጵያ ውስጥ ያሉ የክርስቲያን ማህበረሰቦች እያጋጠሟቸው ያሉ አደጋዎችን በተመለከተ የአውሮፓ የሕግና የፍትህ ማዕከል አስቸኳይ አቤቱታውን ለተመድ የዘር ፍጅት መከላከል ቢሮ አቅርበዋል። ማዕከሉ የኢትዮጵያ መንግስት ምርጫ በሚካሄድበት ዕለት በሸርካ ወረዳ 2 ዘመዳማቾች በጌዶ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦቹን ስም በመጥቀስ ገልጿል። በዋዜማው ታጣቂዎች ወደ ቤታቸው መጥተው ንብረቶቻቸውንና ከብቶቻቸውን ሰርቀዋል። የሰዎቹንም አስክሬን ከቤታቸው 10 ኪሎ ሜትር ርቀት ላይ ሚታና ጋዶ በተባለ ስፍራ መገኘቱንም አመልክቷል። ግንቦት 22ና 23 2018 ዓ.ም ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያን ሲቪሎችን በቤታቸው በመንገድ ላይና ሲሸሹ መግደላቸውን፣ ከአንድ ክፍለ ዘመን በላይ የቆየውን የቅዱስ ገብርኤልን ቤተክርስቲያን ማቃጠላቸውን እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያንን ዘርፈው ማቃጠላቸውን ዘርዝሯል። የኦርቶዶክስ ክርስቲያን ቤተሰቦችን በመለየትም ቤቶቻቸውን በእሳት ማቃጠላቸውን ንብረቶችንም መዝረፋቸውንም ገልጿል። የአውሮፓ የህግና የፍትህ ማዕከል መግለጫ በተለያዩ ጊዜያት ጥቃት የተፈጸመባቸው ቦታዎች በዝርዝር በመጥቀስ የተፈጸሙ ድርጊቶችን ማስረጃ በማጣቀስ አቅርበዋል። የአውሮፓ የህግና የፍትህ ማዕከል በሲቪል ክርስቲያኖችና አማራዎች ላይ ተከታታይነት ያለው ሲል የገለጸው ጥቃት በተመድ የዘር ፍጅት መከላከል ድንጋጌ እና በሮም ደንቦች የዓለም አቀፍ የጦር ወንጀሎች መዳኛ ፍርድ ቤት አኳያ ብርቱ የህግ ጥያቄዎችን ያስነሳል ብሏል። ብርሃኑ ጁላን ያካተተው በመከላከያ ሰራዊት ከፍተኛ አመራሮች መካከል የተካሄደው ስብሰባ ውዝግብ አስነሳ። በትናንትናው ዕለት በመከላከያ ሰራዊት ከፍተኛ ጄኔራል መኮንኖች በተካሄደው ስብሰባ ላይ በወቅታዊ የሀገሪቱ የጸጥታ ሁኔታዎችና በታቀዱ ቀጣይ የኦፕሬሽን ስራዎች ዙሪያ ውይይት መደረጉ ተሰምቷል። በስብሰባው ላይ የተነሱ ዋና ዋና አጀንዳዎች የፕሪቶሪያው ስምምነትና የህወሓት አቋም፣ የፋኖ ኃይሎች የውጊያ ስልትና እንቅስቃሴ ይገኙበታል። የመከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባቀረቡት ማብራሪያ ህወሓት በአሁኑ ወቅት በከፍተኛ ደረጃ ለጦርነት እየተዘጋጀ መሆኑንና በክልሉ የሚገኘው ወጣት በስፋት ወታደራዊ ስልጠና እየወሰደ መሆኑን ተናግረዋል። አያይዘውም የፕሪቶሪያውን ስምምነት ለማስቀጠል የተደረገው ጥረት በህወሓት አመራሮች ተቀባይነት እንዳላገኘ፣ ይልቁንም ኃይሉ ከሌሎች አጋሮች ጋር በመቀናጀት የሽግግር መንግስት ማቋቋም እንደሚሻ በንቀት መልስ እንደሰጡ ገልጸዋል። ጀኔራሉ የፋኖን የውጊያ ስልት በዘመናዊ የጦርነት ታሪክ ውስጥ ውስብስብና የኃይል ሚዛንን የሚፈታተን
መበታተን ሲሉ ገልጸውታል። ይህንን ተከትሎም መደበኛ ውጊያ ከመጀመሩ በፊት የፋኖን ኃይል ለማዳከም ያለመ ከሰኔ 10 እስከ ሐምሌ 10 የሚቆይ የአንድ ወር የተቀናጀ የኦፕሬሽን ስራ እንደሚጀመር ታውቋል። በዚህም መሰረት በሌሊት የሚደረጉ የአፈናና የከበባ ኦፕሬሽኖች ተከታታይ የድሮን ጥቃቶችን ለመፈጸም እቅድ መያዙን አሻራ ሚዲያ ዘግበዋል። በብርጋዴር ጀኔራል ጌትነት አዳንና በዳንኤል ክብረት የሚመራ ከፍተኛ የሆነ የምርኮና የእጅ መስጠት ፕሮፓጋንዳ ዘመቻ ማካሄድም የእቅዱ አካል ነው። የቀጣዩን የውጊያ ምዕራፍ በበላይነት የሚመራ ኮማንድ ፖስት በጠቅላይ ሚኒስትሩና በወታደራዊ ካውንስሉ አማካኝነት እንደሚቋቋም በስብሰባው ላይ ተገልጿል። ስብሰባው በተለያዩ ሀሳቦችና በከፍተኛ ጥርጣሬዎች የታጀበ እንደነበር የተገለጸ ሲሆን በአመራሮቹ መካከል በታየው መለያየትና መነቋቆር የሽንፈት ስሜት እንደተንጸባረቀበት መረጃው ጠቁሟል። የዜናው ምንጭ እንደገለጸው በቅርቡ በመንግስት በኩል የሚሰራጨውን ፋኖ እጅ ሰጠ የሚል የፕሮፓጋንዳ ዘመቻ በማስመልከት ፋኖ በንቃት እንዲጠብቅ እና ለቀጣዩ የክረምት ወራት ፍልሚያ ዝግጁ እንዲሆን ጥሪ ቀርበዋል። የኦሮምኛ ቋንቋ ትምህርት ፈተና በኦሮሚያ ክልል የሚኒስትሪ ፈተና ላይ ሳይሰጥ በአዲስ አበባ መሰጠቱ እያነጋገረ ነው። በአዲስ አበባ ላለፉት ቀናት ሲሰጥ የነበረው የስድስተኛ ክፍል የሚኒስትሪ ፈተና በዛሬው ዕለት ተጠናቋል። በዚህ ፈተና ላይ ተማሪዎች በግዳጅ ሲማሩት የቆዩት የኦሮምኛ ቋንቋ ትምህርት አንዱ የፈተና አካል ሆኖ ተሰጥቷል። በብዙዎች ዘንድ አነጋጋሪ ሆነውና ቁጣን የቀሰቀሰው ደግሞ ይህ ትምህርት አይነት በኦሮሚያ ክልል ባሉ ተመሳሳይ ክፍሎች በፈተና ሳይሰጥ በአዲስ አበባ መሰጠቱ ነው። በክልሉ ያልተሰጠው የስድስተኛ ክፍል የኦሮምኛ ቋንቋ ፈተና በአዲስ አበባ በሚኒስትሪ ፈተና ላይ መሰጠቱ ከጀርባው ሌላ ዓላማ እንዳለው የሚያመላክት ነው። ከዚህ ቀደምም በሚኒስትሪ ደረጃ የማይሰጠው ይህ የቋንቋ ፈተና አሁን ላይ አዲስ አበባን የመጠቅለልና በማወናበድና በማደናገር ከተማዋን የመጠቅለል እቅድ አካል መሆኑ እየተነገረ ነው። የኦሮምኛ ቋንቋ ትምህርትን ፈጽሞ ቋንቋውን ለማይሰሙ የአዲስ አበባ ተማሪዎች መስጠት በራሱ ቁጣን የቀሰቀሰ ጉዳይ ቢሆንም አሁን ላይ ግን የከተማዋን ተማሪዎች ብቻ በዚህ የትምህርት አይነት መገምገም ሌላ ቁጣን እየቀሰቀሰ ነው። ከኦሮምኛ ቋንቋ በተጨማሪ በከተማዋ ትምህርት ቤቶች የኦሮሚያ ክልል ሰንደቅ ዓላማን በመስቀል ከተማዋን ከነዋሪዎቿ የመንጠቅ ስራ ሲሰራ ቆይቷል። ዛሬ በየትምህርት ቤቶቹ አፍጥጦ የመጣው ይህ ተግባር በሁሉም የከተማ አስተዳደሩ ቢሮዎችና ክፍለ ከተማዎች በሁሉም ዘርፍ ሲሰራበት የቆየ ነው። በመሆኑም ይህ ተግባር ለአዲስ አበባ ሕዝብ ሌላ ደውል ነው ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።